ፍሬሽ ተማሪዎችን በዚህ ሰዓት በጣም ከሚያሳስባቸው ነገር ዋነኛው ነገር የትኛውን ዲፓርትመንት ልምረጥ፣ እንዲሁም ደግሞ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ የትኛውን ላስቀምጥ የሚለው ነገር የብዙ ተማሪዎች ጥያቄ፣ የብዙ ተማሪዎች ጭንቀት ነው በዚህ ሰዓት ማለት ነው። እኔም ያንን ህይወት እንዳለፈ ሰው ከህይወቴ እኔን የጠቀሙኝን 4 ምክሮችን እመክራችኋለሁ። ይህንን ቪዲዮ እስከ መጨረሻ ካያችሁ በእርግጠኝነት በምርጫችሁ ላይ በጣም ይጠቅማችኋል። እስከ መጨረሻ ማየት እንዳትረሱ። 4 ወሳኝ ነገሮችን ምርጫ ከመምረጣችሁ በፊት ማወቅ ያለባችሁ ነገሮችን እነግራችኋለሁ። በእርግጠኝነት እንደምትጠቀሙ እርግጠኛ ነኝ። ለዚህ ለጆን ኢምፓየር ዩቲዩብ ቻናል አዲስ ከሆናችሁ ይህንን የጆን ኢምፓየር ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ቪዲዮ ብዙ ሰዎችን ስለሚጠቅም ላይክ በማድረግ እንዲሁም ደግሞ ለሌሎች ሼር በማድረግ እንድትተባበሩ ጠይቃችኋለሁ። ላይክ ማድረግ ሼር ማድረጋችሁ እንዳትረሱ። ወደ ቪዲዮ እንሂድ። የመጀመሪያው ነገር ፓሽናችሁን ተከተሉ። በጣም ምርጫ ላይ በጣም ያወዛግባል። ለመምረጥ ስትሉ ብዙ ነገሮች ወደ አእምሯችሁ ይመጣሉ። ግን በጣም ማወቅ ያለባችሁ ነገር ከሁሉ ቅድሚያ አንደኛ መሆን ያለበት ነገር የናንተ ፓሽን ምንድነው? የቱ ጋር ነው የናንተ ፓሽን? ናቹራል ልትሆኑ ትችላላችሁ፣ እንዲሁም ደግሞ ሶሻል ተማሪዎችም ልትሆኑ ትችላላችሁ። ፓሽናችሁ የቱ ጋር ነው? ልባችሁ የቱ ጋር ነው? የትኛው ጋር ብትገቡ ነው ደስተኛ ሆናችሁ መስራት የምትችሉት? ሳይሰለቻችሁ በርደን ጫና ሳይሆንባችሁ የትኛውንም ነገር ተቋቁማችሁ አልፋችሁ መስራት የምትችሉት በየትኛው ውስጥ ብትገቡ ነው። ይሄንን መከተል አለባችሁ። በጣም አሁን ብዙ ተማሪዎች ሚስ ከሚያደርጉት ነገር አንደኛው ነገር ቤተሰብ ያለውን ነገር መስማት፣ ሰፈር ጓደኛ ያለውን እንዲሁም ደግሞ ማህበረሰቡ በጣም በብዛት አክሰፕት ያደርገው እንደዚህ አይነት በጣም ብዙ ነገር አለ እና ከዛም በላይ መቅደም ያለበት ነገር ምንድነው? የእናንተ ፓሽን ነው፣ የልባችሁ ፍላጎት። ያ ነገር ከልባችሁ ነው መውጣት ያለበት። ምን ማለት ነው መሰላችሁ? ለምሳሌ አንድ ተማሪ ማትስ ላይ በጣም ጎበዝ ነው። ፊዚክስ ላይ ማትስ ላይ በጣም ስማርት የሆነ ልጅ፣ በቃ ፊዚክስ እና ማትስ ለሱ ጫና አይደለው አይነት ሰው ማለት ነው። በቀላሉ ምሰራ አይነት ሰው ማህበረሰቡ በጣም ጤና ላይ ግባ፣ ሜዲሲን ፋርማሲ ግባ ስለተባለ ኦኬ ቤተሰቦች እንደዚህ ስላሉ ኦኬ ብዙ ሰው እንደዚህ ይገባል ወደዚህ ይገባል ብለው በገባ ይሄ ልጅ እነዚህ ዲፓርትመንቶች ውስጥ በገባ ለዚህ ልጅ በጣም ጫና ነው የሚሆንበት ትምህርቱ ማለት ነው። በጣም ይጨናነቃል። ኢቭን መንበብ ሊያስጠላው ይችላል። የግሬዱ ግን ሊበላሽበት ይችላል። ይሄ ውስጡ ላይ ፓሽን ካልመኖሩ ለሱ ጫና ስለሆነ መንበብ ለሱ ጫና ነው፣ ስቃይ ነው፣ በቃ ስቃይ ነው የሚሆንበት ማለት ነው። እና እንዲህ አይነት ነገር ይፈጠራል። እኔ አሁን አውቃለሁኝ በጣም የነባቸው ሁለተኛ ክፍል ላይ የተሻለ ውጤት ያመጣ አቅም ያለው ልጅ ፊዚክስ ማትስ በጣም የሚችል ልጅ ሜዲሲን ገባ። ከዛ በኋላ መሀል ላይ 3ኛ ዓመት ምናምን ሲደርስ አቋርጦ ነው የወጣው። በጣም የሚችል ልጅ ነው እና ከኋላ ምንድነው ተብሎ ሲጠይቅ ልጁ ለካ ፓሽኑ አይደለም። እዚህ ጋር ልጁ ፊዚክስ እና ማትስ ነው በጣም የሚችለው። በቀላሉ ሳይጨናነቅ የሚሰራው ፊዚክስ እና ማትስ ነው እና በሰው ጫና ነበር ወደዚህ የገባው። ነገር ግን 2ኛ 3ኛ ዓመት እየደረሰ ጫናውን መቋቋም ነው ያቃተው። ምክንያቱም ፓሽኑ ስላይደለ ለሱ እንደ ኃላፊነት፣ እንደ ጫና፣ እንደ ክብደት ነው የምታየው ማለት ነው። እና ከገባችሁ በኋላ በትምህርት ህይወታችሁ ወዳችሁ መቀጠል የምትችሉት፣ በስራም ዓለም ላይ መዝለቅ የምትችሉት አንደኛ ፓሽናችሁ ሲሆን ነው። ስትወዱት ነው ነገሩ። ደስተኛ ስትሆኑ ነው በነገሩ። ደሞዙ አነሰ በዛ ይሄን ሁሉ ነገር ሳታስቡ በቃ ወዳችሁ የትኛውንም ሪስክ ወስዳችሁ የምትቀጥሉት ነገሩን ከወደዳችሁ ብቻ ነው። ስለዚህ መውደዳችሁን እርግጠኛ ነው። ነገሩን ለእናንተ ፓሽናችሁ መሆኑን እርግጠኛ ነው። ሶሻል ተማሪዎች መሆናችሁ ላው ከፈለጋችሁ ላው በቃ ፓሽናችሁ ላው ውስጥ ገብታችሁ ለመስራት ለመዝለቅ ይወዳል፣ ውስጣችሁ ይፈልጋል። የትኛውንም ቻሌንጅ ተቋቁማችሁ ለመውጣት ውስጣችሁ ፈቃደኛ ነው። ይህንን ነገር የመጀመሪያ ማወቅ አለባችሁ። ሰው ልባችሁን ተከተሉ። ሰው ያለውን ነገር ውጤታችሁ ወደዛ ስለሚያስገባ ሰፈር ላይ ሰው ስላለ ጓደኞች ስለገቡ ሳይሆን ልባችሁን አድምጡ። ገብቼ ይወጣሉ ብላችሁ የምታምኑትን ነገሩን አውቃችሁ መግባት አለባችሁ። የመጀመሪያ ነገር ማወቅ ያለባችሁት ነገር ይሄ ነው። እውነት ይሄ ነገር በጣም ነው የሚያደርጋችሁ በጣም ማለት ነውና ይህንን ነገር ይመክራችሁ። ከብዙ ልጆች ህይወት ስላየሁኝ ነው ይህንን ነገር የምላችሁ። ወደ ሁለተኛው ነገር ስለ ዲፓርትመንቱ እውነታውን ማወቅ አለባችሁ። ማለት አንዳንድ ተማሪዎች ከገቡ በኋላ ነው ዲፓርትመንቱ ምንድነው እያሉ የሚጠይቁት ማለት ነው። አያውቁትም። በማያውቁት ዲፓርትመንት ይገቡና ይሄ ዲፓርትመንት ምንድነው ስለምንድነው ብሎ ብዙ ተማሪዎች ይጠይቃሉ። በዚህ ነገር እናንተ መሳሳት የለባችሁ። 1 2 3 4 5 እስከ 6 የምታስቀምጡትን ዲፓርትመንት ዲቴል ነው ማወቅ ያለባችሁት። ምን ያህል አመት ነው የሚፈጀው? አሁን አንደኛ፣ ሁለተኛ፣ ያው 3ኛ ያስቀመጣችሁ ዲፓርትመንት ካለ ምን ያህል አመት ይፈጃል? ትምህርቱ ምንድነው? ሜጀር ኮርሶች ምንድናቸው? እናንተ የምትችሉት አይነት ኮርስ ነው ውስጥ ያለው። አመቱ
ደሞዙ በዚህ ሰዓት ኢትዮጵያ ውስጥ ምን ያህል እየተከፈለ ነው? የስራ ኦፖርቹኒቲ ምንድነው? በዚህ እናንተ ከተመረቃችሁ በኋላ ምን ላይ መግባት ትችላላችሁ? ኦንጆዎች ላይ ያስገባል ኦር መንግስት ስራ ላይ ኦር የራሳችሁን ቢዝነስ መክፈት ትችሉበታላችሁ። ብቻ ጀነራል ነገሩን ማወቅ አለባችሁ፣ ስለ ዲፓርትመንቱ ዲቴል የሆነ ነገር ማለት ነውና ይሄን ነገር ሳታውቁ መግባት የለባችሁ። ስለዚህ የመረጣችሁትን ዲፓርትመንት ዲቴል ኤቭሪቲንግ ለማወቅ ጥረት አድርጉ። ኢቭን ሲኒየሮችን እየጠየቃችሁ እየተማሩ ያሉ ተማሪዎችን እየጠየቃችሁ ዲቴል የሆነውን ነገር ማወቅ አለባችሁ። ይሄንን ነገር እንዳትረሱ። ከብዙ ሰዎች ህይወት ይሄንን ነገር ስላየው ከራስም ህይወት ልመክራችሁ፣ ዲቴል የሆነውን ነገር ኤቭሪቲንግ ማወቅ አለባችሁ ማለት ነውና ይሄን ሁለተኛ እመክራችኋለሁ። ወደ ሶስተኛው ነገር ካረንትሊ ያለውን ውጤታችሁን በደንብ ኮንሲደር አድርጉ። ይሄ በጣም ይጠቅማችኋል። ማለት ፍሬሽ ሚዳችሁን ፋይናላችሁን በደንብ ነው ኮንሲደር ማድረግ ያለባችሁ። ምክንያቱም ምናልባት እንደጠበቃችሁት ላይሆን ይችላል ውጤት ፋይናሉ ሚዱ እና ከድሮ ጀምራችሁ አንደኛ ስላላችሁ አንደኛውን አገኛለሁ እያላችሁት ውጤቱ ወደዛ አንደኛውን ማይሰጥ አይነት ውጤት ካመጣችሁ ጂፒዩ አጠቃላይ ተደምሮ ማይሆን ከሆነ እስከ ድረስ ሁለተኛውን አንደኛ ብታደርጉ ኖሮ የምታገኙትን ታጣላችሁ ማለት ነው። ምክንያቱም ሁለተኛ እናንተ ያደረጋችሁትን አንደኛ የሚያደርግ ሌላ ሰው ስላለ ለሱ ነው ቅድሚያ የሚሰጠው ማለት ነውና ውጤታችሁን በጣም በደንብ ነው ኮንሲደር ማድረግ አለባችሁ። በደንብ አድርጋችሁ ከሰራችሁት ለዚህ ነገር ይሆናል በቃ የኔ ውጤት ይሄን በዚህ ያስገባኛል ብላችሁ ካመናችሁት አንደኛ እሱን ማድረግ ሁለተኛውንም እንደዚህ ሶስተኛውንም እንደዚህ በቃ ውጤታችሁን ኮንሲደር ማድረግ አለባችሁ። ውጤታችሁን ኮንሲደር ሳታደርጉ እንትን ካደረጋችሁ በጣም ነው በቃ ላይክ የምትጎዱት ማለት ነው። እና አሁን የሆነ ልጅ ነው ያስታውሳለሁ ሲኦሲ በደንብ አድርጎ ነው የሰራው። በቃ ከ30 ነበርና 27 ምናምን ሰራ 29 28 እንደዛ ሰራ እና ልጁ አንደኛ ሜዲሲን ይፈልጋል መግባት። አንደኛ ሜዲሲን ቢያደርግ ኖሮ ያገኝ ነበር። ነገር ግን አላገኝም አይነት ነገር ብሎ ፈራ። ቬተርነሪ አለ። ቬተርነሪ አንደኛ ደረሰው ማለት ነውና እወቁ፣ ነገራችሁን እወቁ። በደንብ አድርጋችሁ ውጤታችሁን እወቁ። ውጤታችሁን ኮንሲደር አድርጋችሁ ነው ምርጫውን ማስቀመጥ ያለባችሁ። ይሄ ነገር በጣም ይጠቅማችኋል። በደንብ አድርጋችሁ ይሄን ነገር ተግባራዊ ያደርጉ። ወደ አራተኛውና ወደ መጨረሻው እንሂድ። አራተኛው ነገር በደንብ ኮንሲደር ማድረግ ያለባችሁት ነገር በገባችሁት ዲፓርትመንት ቢዝነስ ክሬት ማድረግ ይችላል ወይስ የሚለው ነገር በደንብ ነው ማሰብ ያለባችሁ። ምክንያቱም አሁን ይሄ የኛ ጄነሬሽን መቀጠር ብቻ የሚፈልግ ጄነሬሽን እኔ አይመስለኝም እንደራሴ ከሆነ ማለት ነውና የራሱን ቢዝነስ ራን ማድረግ የሚፈልግ አይነት ጄነሬሽን እየተፈጠረ ስላለ የገባችሁበት ዲፓርትመንት ደግሞ ቢዝነስ ከዛ ነገር መፍጠር የምትችሉበት ከሆነ በጣም ወንደርፉል ነው ማለት ነውና ስለዚህ ከገንዘብ ጥገኝነትም የሚያላቅቃችሁ መንግስት ላይ ጥገኛ ከመሆንም የመንግስትን ደሞዝ ብቻ ከመጠበቅም የሚያላቅቃችሁ አይነት ዲፓርትመንት መሆኑን ኮንሲደር አድርጉት፣ እንዳትረሱት። የምሬን ነው። ማለትም ከዛ ነገር ቢዝነስ ወጣችሁ መስራት የምትችሉበት ነገር መሆኑን ኮንሲደር አድርጉት በደንብ አድርጋችሁ። በቃ ቢዝነስ ክሬት ማድረግ ይችላል ወይስ የሚለው ነገር በደንብ አስቡት። በጣም ይጠቅማችኋል ነገር። እነዚህን ነገሮችን ኮንሲደር አድርጋችሁ አራቱንም ነገሮችን ኮንሲደር አድርጋችሁ ምርጫችሁን 1 2 3 4 ብላችሁ ምረጡ። በጣም ይጠቅማችኋል። በጣም እንደጠቀማችሁ ተስፋ አደርጋለሁ። ከራስም ህይወት ከሌሎችም የሰማሁትን ነገር ነው የነገርኳችሁ። ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ሰብስክራይብ ላይክ ያላደረጋችሁ ልጆች ሰብስክራይብ ማድረግ ላይክ ማድረግ እንዳትረሱ። እንዲሁም ደግሞ ለብዙ ሰዎች ስለሚጠቅማቸው ሼር አድርጉ። ሌላም ደግሞ በናቹራል ሳይንስ ዲፓርትመንቶች እና በሶሻል ሳይንስ ዲፓርትመንቶች ቪዲዮ ሰራለሁ። እንድሰራላችሁ የምትፈልጉትን ኮሜንት ላይ አስቀምጡልኝ። ዲፓርትመንታችሁን እስከምታውቁ ድረስ ከጎናችሁ ሆናለሁ። ኮሜንት ላይ አስቀምጡልኝ። በቻናሌም አለ ጆን ኤምፓየር የሚል ቻናል ዲስክሪፕሽን ላይ አስቀምጣለሁ። ጆን አድርጉ። የሚጠቅማችሁን ነገር ሼር አድርግላችኋለሁ። እንደ ታላቅ ወንድማችሁ ሼር ያደረኩ ከህይወቴም ልምድ ከሌሎችም የሰማሁትን ነገር አጋራችኋለሁ። እናንተም ሐሳባችሁን ኮሜንት ላይ አስቀምጡ። ሌላ ጊዜ እንገናኝ። እወዳችኋለሁ።